ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጦር ሜዳ ውሎ ከብርጋዴር ጀነራል ተስፋዬ ሀብተማርያም ክፍል 13። በ130371 ዓ.ም በግምት 17 ሰዓት ገደማ አካባቢ አንድ ሄሊኮፕተር ከአስመራ አቅጣጫ መጥቶ አዲ ተክለዚ ላይ ሲያርፍ ጠቅላይ ሰፈሬ ላይ ሆኜ ይታየኛል። ከጥቂት ደቂቃዎች በኋላ ደግሞ ተነስቶ ወደ አስመራ አቅጣጫ በረረ። ማን ለምን ጉዳይ እንደመጣ ምን ትዕዛዝ ተሰጥቶት እንደሄደ አላወቅኩም። በ13031971 ዓ.ም በ22 ሰዓት ከአስተባባሪው ከብርጋዴር ጀነራል መርዕድ ንጉሴ በአስቸኳይ ቀዳሚ ማዘዣ ጣቢያ ድረስ እንድትመጣ የሚል የሬዲዮ መልእክት ደረሰኝ። አዲ ተክለዚ ስደርስ ብርጋዴር ጀነራል መርዕድ ንጉሴ የተረበሹ ይመስላሉ። አጠገባቸው ደርሼ ሰላምታ ሰጥቼ ስቀመጥ ኮሎኔል ተስፋዬ ጉድ ሆነን አሉኝ። ምን ተፈጠረ ብዬ ስጠይቃቸው ኮሎኔል ሁሴን አህመድ ጋር የሬዲዮን ግንኙነት ተቋረጠ። ኮሎኔል ሁሴን አህመድ ወዴት ሄዶ ነው የሬዲዮ ግንኙነት ሊቋረጥ የቻለው ብዬ ጠየቅኳቸው። ገብረ ክርስቶስ በሄሊኮፕተር መጥቶ 506ኛ ሀ ገብረ ኃይል አሁኑኑ በታንክ ተሳፍሮ ኤላባደር ገብቶ እንዲያድር ብሎ ትዕዛዝ ሰጥቶኝ ሄደ። አሁን መሽቷል። ከተሰጠኝ የውጊያ መመሪያ ውጪ ነው አልቀበልም ስለው ፈርተህ ነው? አንተ ከፈራህ ሌላ ሰው ይመደባል፣ አንተ ወደ አስመራ ትመለሳለህ የሚል ደም የሚያፈላ ንግግር ሲናገረኝ ትዕዛዙን ተቀብዬ ኮሎኔል ሁሴንን ወደ ኤላባደር ሄዶ እንዲያድር ትዕዛዝ ሰጠሁት። እስከ 21 ሰዓት ድረስ ግንኙነት ነበረን። ኤላበረድ መግባቱንም ሪፖርት አደረገልኝ። ከጥቂት ደቂቃዎች በፊት ውጊያ መጀመሩን ነግሮኝ ብዙም ሳይቆይ የሬዲዮ ግንኙነት አቋረጠ። በጠላት ተደምስሶ ይሆናል የሚል ስጋት አደረብኝ። አሁን ምን ብናደርግ ይሻላል አሉኝና የኔን መልስ ሳይጠብቁ ወዲያውኑ ያንተ ጦር ቶሎ ተነቃንቆ ይድረስለት አሉኝ። የኤላበረድ መሬት አካባቢን እኔ አላውቀውም። ጦሩ የሌሊት ውጊያ ልምድ የለውም። ኤላበረድ መሬት ተራራማና ሰብረባራ እንደሆነ ይነገርለታል። አሁን ብንንቀሳቀስም ምንም ፋይዳ ሳንሰራ በጠላት እጅ እንወድቃለን። ተመሳሳይ ስህተት ላይ ከምንወድቅ ሲነጋ ጠብቀን ብንንቀሳቀስ የሚሻል ይመስለኛል ብዬ ሐሳብ አቀረብኩላቸው። ሲነጋ ጠብቆ መንቀሳቀሱ እንደሚሻል ተስማምተን እኔም ወደ ጠቅላይ ሰፈሬ ተመለስኩ። በ14031971 ዓ.ም ከ4 ሰዓት ጀምሮ ጦሬን ይዤ ወደ ኤላበረድ ጉዞ ቀጠልኩ። ኤላበረድ ለመድረስ 5 ኪሎ ሜትር ሲቀረን የሻቢያ አዘጊ ጦር ተኩስ ከፈተብን። ከመኪና መንገድ ግራና ቀኝ የሚገኙትን ገዢ መሬቶች እየተቆጣጠርን እንንቀሳቀስ ስለነበር በአጭር ጊዜ መልሶ ማጥቃት ሰንዝረን የሻቢያን አዘጊ ጦር የያዘውን መሬት አስለቅቀን ጉዞአችንን ወደፊት ቀጠልን። ኤላበረድ ዙሪያ በቅርብ ርቀት ላይ መጠነኛ ከፍታ ባላቸው ኮረብቶች የተከበበ ጎድጓዳ ቦታ ነው። የአስመራ ከረን መንገድ በመሃሉ ሰንጥቆ ያልፋል። ለተሽከርካሪዎች መውጫና መግቢያ አንድ በር ብቻ ነው ያለው። የኤላበረድ ጉድጓድ ቦታ ከከፍተኛ መሬቶች በጎርፍ ታጥቦ በሚመጣ ለም አፈር የተሞላ ስለሆነ ግድብ ሰርቶ በዝናብ ጊዜ የጎርፍ ውሃ በግድብ ውስጥ እንዲጠራቀም ተደርጎ ለሙ መሬት ከግድቡ በተጠራቀመ ውሃ በመስኖ የአትክልትና ፍራፍሬ ምርት በስፋት ይመረትበታል። አካባቢው ዘውትር ብርቱካን፣ መንደሪንና በሌሎች የፍራፍሬ ተክሎች አረንጓዴ ቅጠል የተሸፈነ ነው። ኤላበረድ በወተት ምርትም እየታወቀ ነው። ወተቱ ፓስቸራይዝድ እየሆነ በጠርሙስ እየታሸገ በመላው ኢትዮጵያ እየተሰራጨ ይሸጥ ነበር። የኤላበረድ ከፍተኛ መሬቶች ቀድሞ ለተቆጣጠራቸው ወገን የማሸነፍ ዕድሉን ያሰፉለታል። ሻቢያ በወገን ጦር አስገዳጅነት ከአስመራ ምሽጉ ወጥቶ እዝና ቁጥጥር በሌለበት በተበታተነ መልኩ ሸሽቶ ነው ኤላበረድ የገባው። ኤላበረድ ሲደርስ ከጠላት ጋር የነበረውን ግንኙነት ለጊዜው ተቋርጦ ስለነበር መልሶ ለማቋቋም ጥረት እያደረገ መሪዎቹ ደግሞ ተሰብስበው የሻቢያን የወደፊት ዕጣ ፈንታ ምንን መምሰል እንዳለበት መመካከር ላይ እንዳሉ ድንገት ከአስመራ አቅጣጫ ከሩቅ ርቀት ቁጥሩ በርከት ያለ የጠላት ታንክና ወታደራዊ ተሽከርካሪዎች መብራት እያበሩ መጠጋታቸውን መብራት ሲያይና ድምጽ ሲሰማ ሻቢያ እውነት አልመስላለው። አይኑን ማመን አቃተው። የደርግ ሰራዊት ከ17 ሰዓት በኋላ ጉዞ ሲያደርግ ማየት የተለመደ አይደለም። የዛሬው አዲስ ነገር ነበር።
የሻቢያ ቃኞች የጠላት ታንኮች ወደ ኢላበረድ እየተቀረቡ መሆናቸውን የማንቂያ ምልክት ሰጡ። የሻቢያ መሪዎች ለሰራዊቶቻቸው ትጥቁን እንዲያጠባብቅ መሳሪያውን አንግቦ በአስቸኳይ ግራና ቀኝ ወደሚገኙ ከፍተኛ መሬቶች ላይ እንዲወጣና እንዲቆጣጠር መመሪያ ሰጡ። የወገን ታንኮችና ወታደራዊ ተሽከርካሪዎች ጎድጓዳ ቦታ ተጠቃለው እስከሚገቡ በጸጥታ እንዲጠብቁ ወደ ከረን መውጫና ከአስመራ ወደ ኢላበረድ የሚያስገባው በር በጸረ ታንክ መሳሪያዎች በላውንቸር እንዲዘጉ፣ ወደ አስመራ ለመመለስም ወይንም ወደ ከረን ለመውጣት የሚሞክሩ ታንኮችና ተሽከርካሪዎች ቢኖሩ በላውንቸር ተመተው እንዲቃጠሉ፣ አንድም ታንክና ተሽከርካሪ አምልጦ እንዳይወጣ የሚል ለሰራዊቱ ትዕዛዝ ተሰጠው። የሻቢያ ጦር በቅጽበት ከፍተኛ መሬቶችን በሙሉ ተቆጣጠራቸው። 506ኛ ግብረ ኃይል ተጠቃሎ ኢላበረድ እስከሚገባ ድረስ ድምጹን አጥፍቶ መሳሪያውን ደግኖ ይጠባበቅ ጀመር። 506ኛ ግብረ ኃይል ሀገር ሰላም ነው ብሎ በታንኮችና በተሽከርካሪዎች ተጭኖ መብራት እያበራ ኢላበረድ ጠቅልሎ ገባ። 506ኛ ግብረ ኃይል ኢላበረድ እስከሚገባ በጉዞ ላይ የገጠመው ችግር አልነበረም። ኢላበረድም አንዲት ጥይት ሳትፈነዳ ነው የገባው። በኢላበረድ አካባቢ ጸጥታ ነግሷል። የሰው ቀርቶ የአውሬ ድምጽ እንኳን አይሰማም። 506ኛ ግብረ ኃይል ኢላበረድ ላይ ሻቢያ አለ ብሎ በፍጹም አልጠረጠረም። የወገን ጦር ኢላበረድ ደርሶ ከታንክና ከተሽከርካሪዎች ወርዶ ቀኑን ሙሉ በጉዞና በውጊያ ላይ የዋለው ጦር መሳሪያውንና ትጥቁን እያንጠለጠለ ስርዓት በሌለው መንገድ በየዛፉ ስር ለመጠለል ይሯሯጥ ጀመር። መሳሪያውን አጋድሞ ትጥቁን ፈቶ ውሃ ፍለጋ በየአቅጣጫው ተበተነ። ግማሹ ደግሞ ጭራሮ እየሰበሰበ በማንደድ ሻይ አፍልቶ ለመጠጣት ምግቡን አሙቆ ለመብላት ይጣደፋል። የሻቢያ ጦር የጨበጣ መስመሩን ይዞ የወገንን ጦር ድርጊት በአግራሞት ይመለከታል። ሁኔታዎች በሙሉ ሻቢያ በሚፈልገው መንገድ መጠናቀቁን ሲያረጋግጥ የሻቢያ መሪዎች ለጦራቸው ጨበጣ እንዲሰነዘር ትዕዛዝ ሰጡ። በመጀመሪያ በሞርታርና በእጅ ቦምብ፣ ቀጥሎ በቀላል መሳሪያ ትጥቁን በፈታ መሳሪያውን ባጋደመ የወገን ጦር ላይ የተኩስ ውርጅብኝ አወረዱበት። መሬት ቀውጢ ሆነች። የወገን ጦር በደረሰበት ድንገተኛ ማጥቃት ግራ ተጋባ። የሚሄድበት አቅጣጫ ጠፋው። ወገንና ጠላት ተደበላለቀ። የወገን ጦር የሞት ሞቱን ከጠላት ጋር አንገት ለአንገት እየተናነቀ በእጅ ቦምብና በሳንጃ እየተዋጋ ከጠላቱ ጋር እንደተናነቁ ጎን ለጎን ተቃቅፈው ወደቁ። እዝና ቁጥጥር የሚባል ነገር የለም። የሬዲዮ ግንኙነት ተቋረጠ። ታንኮችና ወታደራዊ ተሽከርካሪዎች አብዛኞቹ በሻቢያ ጸረ ታንክ መሳሪያ ተኩስ ወደሙ። የኢላበረድ ምድርም በደም ታጠበ። ሰማዩ በጥቁር ጢስ ተሸፈነ። የመድፍና የታንክ ጥይቶች በሙቀት ኃይል በራሳቸው ጊዜ ወደ ተለያዩ አቅጣጫ እየሄዱና እየፈነዱ የወገንንና የጠላትን ተኩስ መለየት አልተቻለም። የሰው ልጅ ሬሳ በእሳት ተለብልቦ ወገንና ጠላት መለየት አይቻልም። ሜዳው በሙሉ የሰው ልጅ ሬሳ ነው። ተዋጊ ጀቶች እየተመላለሱ ቦምብ ይጥላሉ፣ መትረየስ ይተኩሳሉ። ወገንና ጠላት ስለተቀላቀለ በማን ላይ እንደሚተኩሱ በውል ለይተው አላወቁም። የወገን ጦር በወገን ተዋጊ ጀቶች ከጠላት ጋር አብረው ይደባደባሉ። ከቃጠሎ የተረፉት መድፎችና ሞርታሮች ይተኮሳሉ። ከየትኛው ወገን እንደሚተኮስ ተለይቶ አይታወቅም። የወገንንና የጠላትን ይዞታ የሚለየው ወሰን የትኛው እንደሆነ የሚታወቅ ነገር የለም። ወገንና ጠላት ተደበላልቋል። ሻቢያ ከወደቁ የወገን ጦር አባሎች ዩኒፎርም አውልቆ በመልበስ ከወገን ጋር ተመሳስሎ ተቀላቀለ። ኢላበረድ በዚህ አይነቱ ዝብርቅርቅ ሁኔታ ላይ እንዳለ ነው 506ኛ ላይ ግብረ ኃይል ኢላበረድ የደረሰው። በስተቀኝ በኩል ያለው መሬት ጠባብ ስለነበር ግንባር ቀደሙ ብርጌድ አንድ ሻለቃ በማስቀደም ሁለቱን ሻለቆች በተጠባባቂነት በመያዝ ገዢ መሬቶችን እንዲቆጣጠር ትዕዛዝ ተሰጠው። ሁለተኛው ብርጌድ ደግሞ በተመሳሳይ ሁኔታ በግራ በኩል የሚገኙ ገዢ መሬቶችን በቁጥጥሩ ስር እንዲያደርግ፣ ሶስተኛው ብርጌድ በተጠባባቂነት በመያዝ መድፈኛና ታንከኛ በኔ እስር ሆነው ለሁሉም ብርጌዶች እንዳስፈላጊነቱ የተኩስ ድጋፍ እንዲሰጡ የውጊያ ትዕዛዥ ለብርጌድ አዛዦች ሰጠው። የብርጌድ አዛዦች ብዙ ጊዜ ተጠባባቂ ጦራቸውን ቸኩለው ውጊያ ውስጥ እያስገቡ ተዋጊ ኃይላቸውን ያላግባብ ስለሚያባክኑ ለኔ ሳያሳውቁ ተጠባባቂ ጦራቸውን
ውጊያ ውስጥ እንዳያስገቡ አስጠነቀቅኩ። እኔ ውጊያውን በቅርብ ሆኜ ሁለቱንም ብርጌዶች መምራት ወደምችልበት በቀኝ በኩል ከተሰለፈው ጦር ጋር አብሬ ሄድኩኝ። በ140371 ዓመተ ምህረት 506ኛ ግብረ ኃይል ከሞት የተረፈው መልሶ ተቋቁሞ ከጧት ጀምሮ እስከ ቀጥር ድረስ በቆራጥነትና በጽናት ግራና ቀኝ እያጠቃንና እየተከላከልን ቆየን። 7 ሰዓት ገደማ የ506ኛ ግብረ ኃይል በስተግራ በኩል ውጊያ የገባው ጦር ተፈታ። የያዛቸው ቁልፍ መሬቶችን ለቆ አዛዡን ለጠላት አጋልጦ በመስጠት ወደ ኋላ ፈገፈገ። 506ኛ ለግብረ ኃይል ጦርም 506ኛ ግብረ ኃይልን ተከትሎ ወደ ኋላ ተመለሰ። የመገናኛ ሰራተኛዬና ጠባቂ ካጠገቤ ተሰወሩና ብቻዬን ቀረው። የሞርታር አረር ያላፍታ እየተወናጨፈ ከግራና ከቀኜ ከፊቴና ከኋላዬ እያረፈ ይፈነዳል። የአፈሩ ፍንጣሪ በጆሮ ግንዴ ስር እያፏጨ ያልፋል። አንዱን እግሬን አንስቼ መሬት እስከማሳርፈው በህይወት የመቆየት ዋስትና የለኝም። በማንኛውም ሰከንድ ተመትቼ እንደምወድቅ አውቃለሁ። ተመትቼ እስከምወድቅ ድረስ ተስፋ ባለመቁረጥ ወደ ወገን ለመጠጋት ቆረጥኩ። የተወሰነ ርቀት እንደሄድኩ የታንክ አስተባባሪያችን የነበረው ሻለቃ ገዝሙ በዛወርቅ በኋላ ብርጋዴር ጀነራል ከታንኩ አጠገብ በሞርታር ተመቶ ወድቆ አየሁ። ሻለቃ ገዝሙ በዛወርቅ የረጅም ጊዜ ጓደኛዬ ነው። ገና ከሩቅ ሲያየኝ ኮሎኔል ተስፋዬ በልጆቼ ይዤሃለሁ፣ ጨርሰኝና ሂድ፣ ትተኸኝ አትሂድ እያለ ተማጸነኝ። ቀረብ ብዬ ስመለከተው ከመቀመጫው በታች ሁለቱም እግሮቹ 2-3 ቦታ ደቀዋል። ደም በኃይል እየፈሰሰው ነው። አይዞ፣ ከሞትንም አብረን እንሞታለን፣ ከተረፍንም አብረን እንተርፋለን እንጂ አንተን በጥይት አልጨርስህም፣ ትቼም አልሄድም አልኩት። ከወደቀበት አንስቼ በጀርባ ያዝየው ሞርታርና መትረየስ እያፏጨብን ወደ ወገን መጠጋት ጀመርን። እግሩ 3 እና 4 ቦታ ላይ ስለደቀቀ የሚጨበጥ ነገር የለም። አንዱ ቦታ ላይ ለመያዝ ስሞክር ሌላው ይንጠለጠላል። የተንጠለጠለው ተቆርጦ የሚወድቅ ይመስለኛል። እንደምንም እየወደቅን እየተነሳን ሰዎች ያሉበት ቦታ ደረስን። አንድ ዛፍ ስር አስተኝቼው ሰው እንዲጠብቀው መመሪያ ሰጥቼ ተሽከርካሪ ፍለጋ ሄድኩኝ። ተሽከርካሪ ይዤ መጥቼ በተሽከርካሪ ተጭኖ ቁስለኛ ለማንሳት የመጣ ሄሊኮፕተር ድረስ ተወሰደና በሄሊኮፕተር አስመራ እንዲገባ አደረግኩ። አሁን የተበተነውን ጦር ማሰባሰብና የማረጋጋት ስራዬን ቀጠልኩ። ሻለቃ ገዝሙ በዛወርቅ በኋላ ብርጋዴር ጀነራል ዛሬ በህይወት ቆሞ ይሄዳል። እኔም ቆሞ ሲሄድ በማየቴ ታላቅ የመንፈስ ደስታ ይሰማኛል። ቀን ስናሰባስብና ስናረጋጋ የዋልነው ጦር ሲመሽ ጨለማን ተገን አድርጎ ጊዜያዊ መከላከያ ምሽጉን ትቶ ወደ ኋላ እኛን አልፎን ሄደ። የሚያስቆመው ኃይል አልተገኘም። በኢትዮጵያ አምላክ፣ በባንዲራ አምላክ ቁም ሲባል ጭራሽ የመሳሪያ ፈሙዙን ወደኛ ያዞር ጀመር። 506ኛ ለግብረ ኃይል በተለይ በተጠባባቂነት የተቀመጠው ብርጌድ ከተፈታው ጦር ጋር በመደባለቅ አብሮ ወደ ኋላ ፈገፈገ። በእጃችን ወይንም በዛችን ስር ጦር የለም። ቦታው ላይ ቀረነው መኮንኖች ብቻ ነን። ብርጋዴር ጀነራል መርዕድ ንጉሴ የሁኔታውን አሳሳቢነት በመመልከት መኮንኖች ካሉበት በሙሉ አሰባስበው ከፊት ለፊት ያለው ዋናው ግንባር ክፍት መሆኑንና ሻቢያ ከዚህ ቀዳዳ ተጠቅሞ ማጥቃት ከሰነዘረ እየተነዳን አስመራ እንደምንገባ አስረድተውን መኮንኖች በሙሉ ራሳቸው ጭምር ምሽግ ውስጥ ገብተን እንድንከላከል ትዕዛዝ ሰጡ። መኮንኖች ውጊያ ውስጥ ገብተን ምሽግ ይዘን የምንዋጋ ከሆነ ጦሩን ማን ያስተባብረዋል? እኛ ከሞትን ነገማን አመራር ይሰጠዋል? ባይሆን ወደ ጦራችን እንመለስና ክፍቱን ቦታ የሚሸፍን ኃይል አሰባስበን ብንመጣ ይሻላል የሚል ሐሳብ አቀረብንላቸው። እናንተ ሄዳችሁ ጦር አሰባስባችሁ እስከምትመጡ ድረስ ክፍተቱ በምን ይሸፈን በማለት ስጋታቸውን ገለጹ። ስጋቱ ትክክለኛ ስጋት ነበር። ሻቢያ አንድ ታንክ ይዞ ወደ አስመራ አቅጣጫ ቢንቀሳቀስ የሚገታው ኃይል አይኖርም። በቀጥታ አስመራ ይገባል። የብርጋዴር ጀነራል መርዕድ ንጉሴን ስጋት ለመቀነስ ባስቀመጥኩት ቦታ ካገኘሁት ታንኮችና መድፎች እንዲጠብቅ የመደብኩት አንድ ሻለቃ ጦር ስላለኝ አንድ ሻምበል ጦር ቀንሼ በማምጣት አስጠብቃለሁ አልኩት። መልካም ኮሎኔል ተስፋዬ፣ የሻምበሉን ጦር በአስቸኳይ ላክና ክፍቱን ቦታ አስጠብቅ። የቀራችሁት መኮንኖች ወደ ጦራችሁ ተመለሱና
መልሶ ለመቋቋም እዝና ቁጥጥር ለመመስረት ጥረት አድርጉ ብለው አሰናበቱን። እኔም የሻምበሉን ጦር ከታንክና ከመድፍ ጥበቃ ቀንሼ ክፍቱን ቦታ እንዲሸፍን አደረግኩና ወደ ጦሩ ተመለስኩ። ሻቢያ በውጊያው ተዳክሞ ስለነበር ሌሊት ምንም አይነት የማጥቃት ሙከራ አላደረገም። ሌሊቱን በሙሉ ከቦታ ቦታ እየተዘዋወርን ከሞላ ጎደል ጦራችንን አሰባስበን እዝና ቁጥጥር መሰረትን። 506ኛ ግብረ ኃይል ከኢላበረድ በስተደቡብ ያለውን ወረዳ አጥቅቶ እንዲይዝ፣ 506ኛ ለግብረ ኃይል ደግሞ ከኢላበረድ ሰሜን ያለውን ወረዳ አጥቅቶ እንዲይዝ ግዳጅ ተሰጠን። በ15/03/1971 ዓ.ም በ5 ሰዓት ተኩል ጀምሮ በከባድ መሳሪያና በተዋጊ ጀቶች ተኩስ እየተረዳን የጎ ማጥቃት በሁለቱም አቅጣጫ ተሰነዘረ። 506ኛ ለግብረ ኃይል በሰሜን በኩል ማጥቃት ሲሰነዝር አካባቢውን ሁሉ የሚቆጣጠር ወሳኝ የሆነ አንድ ኮረብታ ለመያዝ ከፍተኛ ውጊያ ተደረገ። በመጀመሪያ ሙከራ ኮረብታውን መቆጣጠር አልቻልንም። በሁለተኛው ምዕራፍ ኃይላችንን አጠናክረን ስልታችንን ለውጠን ከተዋጊ ጀቶችና ከመድፈኛ ጋር አቀናጅተን ታንኮች ቀጥተኛ ተኩስ እየተኮሱ የሻቢያን የድንጋይ ካብ መከላከያ እያፈራረሱ እግረኛው ጨበጣ ሰንዝሮ ብዙ መስዋዕትነት ተከፍሎ በቁጥጥራችን ስር ዋለ። የኮረብታው በወገን ጦር መያዝ የሻቢያን ኢላበረድ ላይ የመቆየት ተስፋ አጨለመው። ኢላበረድን ለቆ ወደ ከረንና ምዕራባዊ ቆላ አቅጣጫ እንዲያፈገፍግ ተገደደ። ሻቢያ ከኢላበረድ ነቅሎ ወደ ከረን መሸሽ ሲጀምር በግምት ከቀኑ 9 ሰዓት ነበር። የወገን ጦር ሻቢያን እየተከታተለ በመምታት ከረን መግባት የሚችልበት በቂ ጊዜ ነበር። ከበላይ አካል ኢላበረድ እንድንቆይ ትዕዛዝ ስለደረሰን ንቅናቄያችንን ገተን ሻቢያን መከታተሉን አቁመን ኢላበረድ ላይ ጊዜያዊ ምሽግ አዘጋጅተን አዳር አደረግን። ኢላበረድ አካባቢ ከውጊያ በኋላ የነበረውን ሁኔታ እየተዘዋወርን ስንመለከት እጅግ ዘግናኝ ነበር። የጠላትም የወገን ማስክሬን በሳት ተለብልቦ እጅና እግሩ ከሰውነቱ ተነጥሎ ሄዶ ጭንቅላቱ ፈርሶ የሆድ ዕቃው ተዘርግፎ አንገቱ ተቀንጥሶ በሮ ሬሳ በሬሳ ላይ ተከምሮ አሞራና አውሬ ጠግቦ ትቶ በየሜዳው ላይ ወድቆ ነበር የሚታየው። በብዙ ሚሊዮን የሚቆጠር ንብረት በሳት ጋይቷል። በሺህ የሚቆጠር የሰው ሕይወት ጠፍቷል። በለምለም ዛፎች ተሸፍኖ የነበረው ኢላበረድ ሳር ቅጠሉ ተቃጥሎ ምድረ በዳ ሆኗል። ወገንና ጠላት ሳይለይ በግሬደርና በዶዘር ተቆፍሮ በጅምላ በአንድ ጉድጓድ ውስጥ ከ100 ሰው በላይ ተቀበረ። 501ኛ ግብረ ኃይል ከባሬንቱ 502ኛ ግብረ ኃይል ከተሰነይ አቆርዳት ገቡ። ሁለቱ ግብረ ኃይሎች አቆርዳት ላይ ተጨፍልቀው 508ኛ ግብረ ኃይል የሚል ስያሜ ተሰጣቸው። 508ኛ ግብረ ኃይል በኮሎኔል አስራት ብሩ አዝማጅነት እየተመራ 3ኛ ክፍለ ጦርን በማስቀደም ከረንን እንዲቆጣጠር ስለተፈለገ ብቻ 506ኛ ግብረ ኃይል ኢላበረድ እንዲቆይ ተደረገ። ሻቢያ ከአቆርዳት ከረን መግቢያ በር ላይ 508ኛ ግብረ ኃይልን የሚያዘገይ አነስተኛ ጦር አስቀምጦ ዋናውን ጦር በ1969 ዓ.ም በጥስ ብርጌድን ለመከላከልና ወደ ናቅፋ እንዳያልፍ ለመግታት አዘጋጅቶት የነበረውን ምሽግ እያደሰ ተጨማሪ ምሽግ እየሰራ መቃረቢያ መንገድ ይሆናሉ ብሎ የገመታቸውን ቦታዎች በሙሉ በጸረ ታንክና በጸረ ሰው ፈንጂ እያጠረ እንዲጠብቅ ወደ መሳሊት ላከ። 508ኛ ግብረ ኃይል ከረን መግቢያ ላይ ሲደርስ ከሻቢያ አዘጊ ጦር ጋር ከፍተኛ ውጊያ ገጠመው። 3ኛ ክፍለ ጦር እንደታሰበው ውጊያውን ሻቢያን ጥሶ በማለፍ ከረን መግባት ስላልቻለ ውጊያው ተራዘመ። 506ኛ ግብረ ኃይል ከኢላበረድ ከረን እንዲገባና 508ኛ ግብረ ኃይልን ከሻቢያ እንዲያላቅቅ ግዳጅ ተሰጠው። 506ኛ ላይ ግብረ ኃይል በ16/03/71 ዓ.ም ከኢላበረድ ተነስቶ ከረንን ተቆጣጠረ። 506ኛ ላይ ግብረ ኃይል ከረን መግባቱን ሻቢያ ሲመለከት አጣብቂኝ ውስጥ መግባት ስላልፈለገ አዘጊው ጦር የያዘውን በር ለቆ አፈገፈገ። 506ኛ ግብረ ኃይልና 508ኛ ግብረ ኃይል ከረን ገብተው 4 ቀን እረፍት ተሰጣቸው። ከ4 ቀን እረፍት በኋላ በመሳሊት አልፈው አፌ ቤትንና ናቅፋን አጥቅተው በቁጥጥራቸው ስር እንዲያደርጉ ተንቀሳቀሱ። ከከረን ወደ አፌ ቤትና ናቅፋ ማለፍ የሚቻለው በተለይ ተሽከርካሪዎች በመሳሊት ኮረብታዎች መሃል አቋርጠው
የሚያልፈውን የመኪና መንገድ በመጠቀም ነው። ለተሽከርካሪና ለእግረኛውም ቢሆን ከዚህ የተሻለ መንገድ የለም። የወገን ጦር ከከረን ተነስቶ መሳሊት እስከሚደርስ ድረስ ከለላና መከታ የሌለው ገላጣ ሜዳ ነው አቋርጦ የሚያልፈው። ሻቢያ ኮረብታዎች ላይ ሆኖ የወገን ጦር ሜዳውን አቋርጦ ወደ ኮረብቶቹ ተረተር ለመጠጋት ሲንቀሳቀስ በርቀት እያየ የሩቅ ርቀት ውጤት ባላቸው መትረየሶችና ሞርታሮች እየተጠቀመ ጉዳት በማድረስ የወገንን ጦር እንቅስቃሴ ገታው። በስተምስራቅ አቅጣጫ ከሰሜን ወደ ደቡብ የተዘረጋው ተራራ ተዋጊ ጀቶች ዝቅ ብለው በመምረር በተመረጡ ኢላማዎች ላይ አስተካክለው ቦምብ እንዳይጥሉ ትልቅ መሰናክል ሆነ። ሻቢያ ምሽጉን ያዘጋጀው ከመከላከል ውጊያ መርህ ውጪ ነበር። ኮረብቶች አናትና ወገብ ላይ ምሽግ እያዘጋጀ አነስተኛ ኃይል አስቀምጦ የማስመሰል መከላከል እያደረገ ዋናውን ተከላካይ ኃይሉን ኮረብታዎች ስር ሜዳ ላይ አንስባ ወንዝ አጠገብ ምሽግ አዘጋጅቶ ነበር የተቀመጠው። ተዋጊ አውሮፕላኖች፣ መድፎችና ታንኮች ኮረብታዎች ተረተር ላይ ድንጋይ እስከሚቀልጥ ድረስ በቦምብ በረዶ አረሱት። እንደ ተጣለው ቦምብ ብዛት ቢሆን ኖሮ በዛ ቦታ ላይ አንድም ጠላት በሕይወት መትረፍ የለበትም ነበር። የወገን ጦር ሻቢያ በከባድ መድፍና ታንክ እንደተደመሰሰ ገምቶ እግረኛው ኮረብቶቹን ለመቆጣጠር ሜዳውን አልፎ የአንሰባን ደረቅ ወንዝ አሻግሮ የአንሰባን ደረቅ ወንዝ አቋርጦ ተሻገረ። ኮረብታዎችን ለመቆናጠጥ ሽቅብ እየወጣ ጨበጣ ለመሰንዘር ሲጣደፍ ሻቢያ ተመሳስሎና አጥፍቶ ከተቀመጠበት ምሽግ ውስጥ ከወገን ጦር እግር ስር ብድግ እያለ መጀመሪያ ረድፍ ላይ የተሰለፈውን የወገን ጦር የእጅ ቦምብ እየወረወረ በአውቶማቲክ መሳሪያ ተኩስ በመክፈት እንዲመለስ አደረገው። ሁለተኛ መድፍ የተሰለፈውም የወገን ጦር ግንባሩን አጥፎ ተመለሰ። ሻቢያ አነጣጥሮ በመተኮስ ጀርባውን በመምታት ሜዳ ላይ ያስቀረው። ቀንና ሌሊት የወገን ጦር መሳሊትን ለመቆጣጠር በተደጋጋሚ የማጥቃት ሙከራ ቢያደርግም ጦርነቱ ከሰው ብቻ ሳይሆን ከተፈጥሮም ጭምር ስለነበር ለጊዜው ማጥቃቱ ስላልተሳካ የወገን ጦር ከማጥቃት ወደ መከላከል ተሻገረ። ሻቢያ የወገን ጦር መዳከሙን ተመልክቶ በተራው ማጥቃት ሰነዘረ። የወገን ጦር የሻቢያን ማጥቃት መመከት አቅቶት ከመሳሊት ብዙ መድፎችና ታንኮችን ጥሎ ከረን ገባ። 506ኛና 508ኛ ግብረ ኃይል በጠላት ተጽዕኖ ከረን ከገቡ በኋላ 506ኛ ተጨፍልቆ ከ508ኛ ግብረ ኃይል ጋር ተጠቃሎ 508ኛ ግብረ ኃይል ተብሎ ተሰየመ። 508ኛ ግብረ ኃይል ከረን ላይ መልሶ መቋቋም ካደረገ በኋላ ብርጋዴር ጀነራል ቁምላቸው ደጀኔ የግብረ ኃይሉ አዛዥ ሆኖ ተመደበ። 508ኛ ግብረ ኃይል መሳሊት ላይ ሁለተኛ ምዕራፍ ማጥቃት በተጠናከረ መልኩ ሰንዝሮ መሳሊትን ሰብሮ በማለፍ አፌቤትን ተቆጣጥሮ ናቅፋ በር ደረሰ። ሻቢያ መሳሊት ላይ ሽንፈት ሲገጥመው በቀጥታ በ1969 ዓ.ም ናቅፋ ተረተር ላይ አዘጋጅቶት ወደ ነበረው ምሽግ ሄዶ ገባ። የወገን ጦር የናቅፋን ተረተር ማለፍ ስላልቻለ ናቅፋ በር ላይ ከሚገኙ ገዢ መሬቶች ላይ መከላከያ ወረዳን ይዞ እንዲቆይ ተገደደ። እያንዳንዱ እዝ ናቅፋ በር ላይ ቋሚ የመከላከያ ቀጠና ተሰጥቶት የተኩስ ድጋፍ ሰጪ መሳሪያዎች፣ መድፍ፣ ታንክ፣ የአየር መቃወሚያና ጸረ ታንክ መሳሪያዎች ተመድበውለት ከአጎራባች እዞች ጋር ቅንጅት በመፍጠር ቀጠናውን የማስከበር ኃላፊነት ተቀብሎ የመከላከል ግዳጁን ተያያዘው። 506ኛ ግብረ ኃይል ከ508ኛ ግብረ ኃይል ጋር ሲቀላቀልና ከረን ላይ መልሶ መቋቋም ሲያደርግ እኔ የከረን ከተማና የአውራጃ ጥበቃው ኃላፊ ሆኜ ተመደብኩ። በወቅቱ ሲቪል አስተዳዳሪ ስላልተመደበ የሲቪል አስተዳደሩንም ስራ ደርቤ እንደ ስራ ኃላፊነት ተሰጠኝ። የከረን ከተማ ህዝብ ውሃና መብራት አልነበረውም። ባንኮች አገልግሎት መስጠት ካቆሙ ዘመናት አስቆጥረዋል። የስልክ አገልግሎትም የለም። ክሊኒኮችና መድኃኒት ቤቶች ተዘግተዋል። ህዝቡ የሕክምና አገልግሎት አያገኝም። ከከረን አስመራ የህዝብ ትራንስፖርት የለም። መሰረታዊ የፍጆታ ዕቃዎች በተለይ እንደ ስኳር፣ ሲጋራ፣ ቢራና የአልኮል መጠጦች ከአስመራ በጋማ ከብት ተጭኖ በኮንትራባንድ መልክ ስለሚገቡ የዋጋ ግሽበት ተፈጠረ። ህዝቡ ከፍተኛ ሮሮ ያሰማ ጀመር። ህዝቡን ለማረጋጋት ከላይ የተጠቀሱትን ችግሮች ሙሉ በሙሉ ባይሆንም በከፊሉ አስቸኳይ መፍትሄ ማግኘት ነበረባቸው። በመጀመሪያ የተወሰደው እርምጃ ሰራዊቱ የህዝብ አጋርነቱን ለማረጋገጥ አንድ መፍትሄ እስከሚያገኝ ድረስ የህዝቡን የውሃ ችግር ለማቃለል
ጦሩ ውሃ በቦቲ እየቀዳ በየከተማው እያዞረ ማደል ጀመረ። በተጓዳኝ ከመብራት ኃይል ባለስልጣንና ከውሃ ሀብት ልማት ጋር ግንኙነት በመፍጠር አፋጣኝ አዎንታዊ መልስ ተገኘ። በአጭር ጊዜ ውስጥ ከአዲስ አበባ ጄኔሬተሮች ለውሃና ለመብራት ከተሟላ ዕቃዎችና ሙያተኞች ጋር በአውሮፕላን ተጭነው ከረን ገብተው እንዲተከሉ በመደረጋቸው የመብራትና የውሃ ችግር ተፈታ። ለንግድ ባንክና ለቴሌኮሙኒኬሽን መስሪያ ቤቶች ከረን ላይ ቅርንጫፍ እንዲያቋቁሙልን ጥያቄ አቅርቤ ሁለቱም መስሪያ ቤቶች ከረን ከተማ ላይ ቅርንጫፍ አቋቁመው ህዝቡ የባንክና የስልክ ተጠቃሚ ሆነ። ለኤርትራ መገናኛ ትራንስፖርት መስሪያ ቤትም የከረን አስመራ መንገድ ክፍት ሆኖ አውቶቡሶች እንዲመደቡልን ጥያቄ አቅርቤ አዎንታዊ መልስ አገኘው። ከከረን አስመራ የሚመላለሱ አውቶቡሶች ተመድበው ህዝቡ ከከረን አስመራ መመላለስ ቻለ። ለብዙ ጊዜ በትራንስፖርት እጦት ምክንያት ተቋርጦ የነበረውን የሁለቱ ከተሞች ግንኙነት እንደገና እንዲቀጥል ተደረገ። ቀደም ሲል የንግድ ፍቃድ የነበራቸው ነጋዴዎች የንግድ ፈቃዳቸው ታድሶላቸው መሰረታዊ የፍጆታ ዕቃዎች ለህዝቡ በተመጣጣኝ ዋጋ እንዲያቀርቡና የዋጋ ግሽበቱን በቁጥጥር ስር እንዲያውሉ መመሪያ ተሰጣቸው። ለህዝቡ አስፈላጊ የሆኑ ሸቀጦች እንደ ስኳር፣ ሲጋራ፣ ቡና፣ መጠጦች የዋጋ ተመን ወጥቶላቸው በተመጣጣኝ ዋጋ እንዲሸጡ ተደርጎ ህዝቡ ከብዝበዛ ዳነ። ከከተማውና ከአካባቢው ነዋሪዎች ውስጥ ታዋቂ ሽማግሌዎች በህዝብ ተመርጠው ከኔ ጋር የቅርብ ግንኙነት በመፍጠር እየተወያየን ለሚፈጠሩ የጸጥታ ችግሮች በጋራ መፍትሄ እየፈለግን ህዝቡ እንዲረጋጋ አደረግን። ጦሩ የህዝቡን መብት እንዲጠብቅ፣ የቤተሰቡን ደህንነትና ክብር እንዳይጋፋ፣ የህዝብ ንብረት አንዲት ቅጠል እንኳን ብትሆን ያለ ባለቤቱ ፈቃድ እንዳይበጠስ፣ ለገዛቸውና ለተጠቀመባቸው ዕቃዎች ተመጣጣኝ ዋጋ እንዲከፍል፣ ምንም አይነት እጅ መንሻ ከህዝቡ እንዳይቀበል ጥብቅ መመሪያ ተሰጠው። ሰራዊቱ ከህዝቡ ጋር እጅና ጓንት ሆኖ በሰላም በመከባበርና በመረዳዳት አብረን ቆየን። የከረን ከተማ ጸጥታ ተጠብቆ ደህንነቱ ተረጋግጦ ህዝቡ በተረጋጋ መንፈስ ህይወቱን እንዲመራ ጥረት ተደረገ። በሐምሌ 1971 ዓ.ም ወደ አዲስ አበባ ለአስቸኳይ ስራ ትፈለጋለህ ተብዬ ተጠራው። መስከረም 2 ቀን 1972 ዓ.ም አብዮት አደባባይ ጓድ ሊቀመንበር መንግስቱ ኃይለ ማርያም፣ የደርግ አባላት፣ ሚኒስትሮች፣ አምባሳደሮች፣ የሶስቱም ኃይሎች ማለትም የምድር ጦር፣ የአየር ኃይል፣ የባህር ኃይል ተወካዮች በተገኙበት የህብረተሰባዊት ኢትዮጵያ የጦር ሜዳ ወደር የሌለው ጀግና ሜዳሊያ ተሸለምኩ። በ1972 ዓ.ም 18ኛና 19ኛ ተራራ ክፍለ ጦሮች ሲቋቋሙ እኔ የ18ኛ ተራራ ክፍለ ጦር አዛዥ ሆኜ ተመደብኩ። 18ኛ ተራራ ክፍለ ጦርን በማዋቀር በማሰልጠንና በማስታጠቅ ለጥቂት ወራት እንደሰራው ለሕክምና ወደ ምስራቅ ጀርመን ተላኩ። ሕክምናዬን በመከታተል ላይ እንዳለው በምስራቅ ጀርመን የኢትዮጵያ አምባሳደር ብርሃኑ ጀንበሬ ሆስፒታል ድረስ መጥተው በአስቸኳይ ወደ አዲስ አበባ እንድመለስ ከደርግ መመሪያ እንደደረሳቸው ነገሩኝ። አዲስ አበባ ስደርስ በኢሰፓኮ መስረታ በዓል እንድገኝ የጥሪ ወረቀት ተሰጠኝ። በመስረታ ጉባኤው ላይ የ120ኛ የኢሰፓኮ ማዕከላዊ ኮሚቴ አባል ስም ዝርዝር ሲጠራ እኔም አንድ ሆኜ ተጠራው። ኢሰፓኮ ወደ ኢሰፓ ሲሸጋገርም የኢሰፓ ማዕከላዊ ኮሚቴ አባል ሆንኩ። የኢሰፓኮ መስረታ ጉባኤ ሲጠናቀቅ በምድር ጦር ጠቅላይ መምሪያ የትምህርት ዋና መምሪያ ውስጥ በምክትል መምሪያ ኃላፊነት ተመድቤ ስሰራ ቆየው። በዚሁ ዓመት የሙሉ ኮሎኔልነት ማዕረግ ተሾምኩ። ምዕራፍ 22 የአየር ወለድን ጦር መልሶ ማቋቋም። የአየር ወለድ ጦር ከተቋቋመበት ከ1951 ዓመተ ምህረት ጀምሮ በአንድ ሻምበል ጦር መሰረቱ ተጥሎ ወደ ሻለቃ ኃይል ካደገ በኋላ የራሱን ግዳጅ እየተወጣ በተጓዳኝ በአገር ውስጥና በውጭ ሀገር በወታደራዊ ሳይንስ ሰልጥነው የሚመጡ ወጣቶች መኮንኖችን እየተቀበለ በአየር ወለድ ዝላይና በኮማንዶ ትምህርት እያሰለጠነ የሰራዊቱን የውጊያ ብቃት በማሳደግ ከፍተኛ ሚና የተጫወተ ክፍል ነው። በተጨማሪም የሀገሪቱ ተወርዋሪ ኃይል እየሆነ በተለያዩ ቦታዎች ተልኮ ግዳጅ በመፈጸም አጉሪ ገድል ያስመዘገበ ጦር ነው። ደርግ መጀመሪያ ሲቋቋም
አየር ወለዱን የቅርብ አጋሩና ቀኝ እጁ አድርጎ ይመለከተው ነበር ማለት ይቻላል። ከ1968 ዓመተ ምህረት ጀምሮ ደርግ ግን የአየር ወለድን ጦር በጥርጣሬ አይን ይመለከተው ጀመር። ከተቃራኒ ቡድኖች በተለይም ከኢህአፓ ጋር እየወገነ ነው የሚል ስጋት አደረበትና በ1970 ዓመተ ምህረት በአስቸኳይ ፈርሶ በየክፍሉ እንዲበተን ሙያተኞች ሁሉ በተራ ተዋጊነት ተመድበው እንዲሰሩ ተወሰነ። ከ1970 ዓመተ ምህረት ጀምሮ የአየር ወለድ ጦር የሚባል ክፍል ከኢትዮጵያ ሰራዊት መዝገብ ተፋቀ። በ1973 ዓመተ ምህረት የአየር ወለድ ጦር ተፈላጊነት እየጎላ መጣ። ደርግ በአዲስ መልክ አንድ አየር ወለድ ጦር ብርጌድ እንዲያቋቁም ፈለገ። የሶቪየት ህብረት አማካሪዎች እንዲያቋቁሙ ሲጠይቁ ብዙ ሚሊዮን የአሜሪካን ዶላር እንዲከፈላቸው ጠየቁ። ቁጥራቸው በርከት ያሉ የሶቪየት አሰልጣኞች እንደሚያስፈልጉ፣ አሁን ያሉ በእስራኤል የተሰሩ የትምህርት መርጃ ዕቃዎች በሙሉ ፈርሰው በሶቪየት ዝሪት የትምህርት መርጃ ዕቃዎች መተካት እንዳለባቸው፣ ግምጃ ቤቶች ውስጥ የሚገኙ ቁጥራቸው ከ500 በላይ የሚሆኑ የአሜሪካን ስሪት ፓራሹቶች የእያንዳንዱ ዋጋ የአሜሪካን ዶላር 4000 የሚገመት በሙሉ እንዲቃጠል፣ የኢትዮጵያንን ሆነ የማንንም ጣልቃ ገብነት እንደማይፈልጉ አስገነዘቡ። እኛ የጠየቅናቸው ነገሮችን የምታሟሉ ከሆነ በ2 ዓመት ጊዜ ውስጥ አንድ አየር ወለድ ብርጌድ ማቋቋም እንችላለን አሉ። እኛ አየር ወለድ የማቋቋም ችሎታና አቅም እንደሌለን ገምተዋል። እነሱ ያሉ ሌላ ወደ ኢትዮጵያ መጥቶ ማሰልጠን የሚችል ኃይል እንደሌለም ያውቃሉ። በጦርነት የደቀቀች ኢትዮጵያ ለአንድ አየር ወለድ ብርጌድ ጦር በብዙ ሚሊዮን የሚቆጠር የአሜሪካን ዶላር ወጪ አድርጎ ለማቋቋም ከሀገሪቷ ኢኮኖሚ አቅም በላይ ነው። የአየር ወለድ ጦር አስፈላጊነት ደግሞ እየገፋ መጣ። ስለዚህ ሌላ አማራጭ ማፈላለግ ግድ አለ። የመከላከያ ሚኒስቴሩ ሌተናንት ጀነራል ተስፋዬ ገብረ ኪዳን፣ የትምህርት ዋና መምሪያ ኃላፊ ሜጀር ጀነራል መስፍን ገብረ ቃል እና የመረጃ ዋና መምሪያ ኃላፊ ሜጀር ጀነራል ስዩም መኮንን በተገኙበት ሚኒስትሩ ቢሮ ድረስ ተጠራው። የመከላከያ ሚኒስቴሩ የአየር ወለድ ጦር እንደገና መቋቋም አስፈላጊነትን አስረድተው ወዳጅ ሀገሮች እንዲያቋቁሙልን ብንጠይቃቸው ከሀገሪቱ ኢኮኖሚ አቅም በላይ ገንዘብ ጠይቀውናል። ወዳጅ ሀገሮች የጠየቁትን ገንዘብ ከፍለን ለማቋቋም የሀገሪቱ አቅም አልፈቀደም። የሀገሪቱ የኢኮኖሚ አቅም በሚፈቅደው መጠን አነስተኛ ውጭ አድርገን እንዴት ማቋቋም እንደምንችል ሐሳብ እንድትሰጥ ነው የጠራነ። በአየር ወለድና በኮማንዶ ስልጠና በቂ ዕውቀት ያለኝ ይመስለኛል። በደብረ ዘይት አየር ወለድ ማሰልጠኛ ትምህርት ቤት ገብቼ በመሰረታዊ አየር ወለድ ዝላይና በኮማንዶ ትምህርት ለ6 ወር ሰልጥኛለሁ። አሜሪካን ሀገር ወደ ሰሜን ካሮላይና ተልኬ የስፔሻል ፎርስ ግሪን ቤሬትና የአየር ወለድ ዝላይ ስልጠና ለ6 ወር ተከታትያለሁ። እስራኤሎች ድሬዳዋ ላይ የስፔሻል ፎርስ ጦር ሲያቋቁሙ በረዳት አሰልጣኝነት ተመድቤ ለ3 ዓመት አብሬ ሰርቻለሁ። በኮማንዶ ስልጠና በቂ ዕውቀትና ልምዱ አለኝ። ነገር ግን የፈለገውን ያለ ዕውቀትና ልምድ ቢኖረኝ የአየር ወለድ አንድ ብርጌድ ጦር ስልጠና በአንድ ሰው ብቻ የሚሰራ ስራ አይደለም። አንድ ሰው ሁሉንም ነገር ማወቅ አይችልም። የተለያዩ ሙያ ያላቸው ሰዎች ያስፈልጋሉ። የአየር ወለድ ስልጠና በጣም ከባድና የህይወት መስዋዕትነት የሚያስከፍል ስለሆነ ከፍተኛ ጥንቃቄ ያስፈልገዋል። በተለያዩ ሙያዎች የሰለጠኑ ብቃት ያላቸው ሰዎች በህብረት ሆነው በመተጋገዝና በጥንቃቄ የሚሰሩት ስራ ነው። በአሁን ጊዜ የደብረ ዘይት የቀድሞ የአየር ወለድ ትምህርት ቤት ፈርሷል። አሰልጣኞች በየክፍሉ ተበታትነዋል። አሁን አስተያየት ለመስጠት እቸገራለሁ። የመፍትሄ ሐሳብ እንዳቀርብ የ1 ሳምንት ጊዜ ይሰጠኝ ስል ጠየቅኩ። በቀረብኩት ሐሳብ ተስማምተው ስብሰባው አብቅቶ ለሌላ ቀን ተቀጠረ። እኔም ደብረ ዘይት የቀድሞ አየር ወለድ ጦር ሰፈር ሄጄ ተዘዋውሬ አየሁት። የአየር ወለድ ስልጠና ለመስጠት የሚያስችሉ ነገሮች በቦታው ላይ የሉም። አንደኛ መኖሪያ ቤቶች ፈራርሰዋል። ሁለተኛ የአየር ወለድ ትምህርት መርጃ ዕቃዎች ከአገልግሎት ውጪ ሆነዋል። ሶስተኛ የዝላይ ፓራሹቶች ለ4 ዓመት ምንም ያህል እንክብካቤ ስላልተደረገላቸው ጥቅም ላይ መዋል የሚችሉ አይደሉም። አብዛኞቹ የአገልግሎት ዘመናቸውን የጨረሱ ናቸው። አራተኛ የአየር ወለድ ትምህርት አሰልጣኞች ወይንም አዘላዮችና የኮማንዶ አሰልጣኞች የሉም። ክፍሉ ሲፈርስ በየክፍሉ ተበታትነዋል። አምስተኛ የመኝታ አልጋና ፍራሽ የመመገቢያና ማብሰያ ዕቃዎች የሉም። ስድስተኛ የጤና ሙያተኞችና የሕክምና ዕቃዎች። ሰባተኛ የጽህፈት ቤቶች። ስምንተኛ የትራንስፖርት9ኛ ስልክና የመገናኛ ሬዲዮን የመሳሰሉ ነገሮች የሉም።
በአጠቃላይ የጦር ሰፈሩ በግራርና በአጋም ዛፎች ተሸፍኖ የአውሬዎች መፈንጫ ሆኗል። ደብረ ዘይት አየር ወለድ ማሰልጠኛ ትምህርት ቤትን ተመልክቼ ከተመለስኩ በኋላ መፍትሄ ይሆናል ብዬ ያቀረብኩት ሐሳብ እንደሚከተለው ነበር። አንደኛ፣ መሐንዲሶች ተመድበው ደብረ ዘይት ሄደው የጥገና ግምት ሰርተው በሚያቀርቡት መሰረት የፈራረሱ ቤቶች፣ የአየር ወለድ ትምህርት መስጫ መርጃ ዕቃዎች፣ ሰርቲፎር አር ጫማ ማማዎች ወይንም ታውር፣ የግጭት መለማመጃ ቆት ወይንም አምፕ፣ የአሸዋ ገበታ፣ የነፋስ ግፊት መከላከያ መለማመጃ፣ መወዛወዣ ወይንም ስዊንግ መሰል አውሮፕላን ወዘተ እንዲጠገኑ ቢደረግ። ሁለተኛ፣ በየክፍሉ የተበታተኑ የቀድሞ አየር ወለድ አባላትን ካሉበት በአስቸኳይ ደብረ ዘይት እንዲሰባሰቡ ለሚመለከተው መመሪያ ቢሰጥ። ሶስተኛ፣ የመኝታ፣ የመመገቢያ፣ የማብሰያና የጽህፈት ቤት ዕቃዎች ምድር ጦር እንዲያሟላ መመሪያ ቢሰጥ። አራተኛ፣ ሕክምና መምሪያ የጤና ሙያተኞች የሕክምና ዕቃዎችና መድኃኒት በመመደብ ክሊኒክ እንዲያቋቁም ቢደረግ። አምስተኛ፣ መገናኛ መምሪያ የመገናኛ ሰራተኞችን መድቦ ስልክና መገናኛ ሬዲዮን እንዲቋቋም ቢያደርግ። ስድስተኛ፣ ማመላለሻ መምሪያ የጭነት የሰውና አምቡላንስ ተሽከርካሪዎችና ልምድ ያላቸው አሽከርካሪዎችና ሜካኒኮች ከበቂ ነዳጅ ጋር እንዲመደብ ቢደረግ። ሰባተኛ፣ የአስተዳደር የሎጂስቲክስና የፋይናንስ ሙያተኞች ምድር ጦር እንዲመድብ። ስምንተኛ፣ የቅጥር ስልጣን በጀት ቢፈቀድ። ዘጠነኛ፣ ለክፍለ ሀገሮች ኢሰፓ አንደኛ ጸሐፊና አስተዳደር፣ ለፖሊስ፣ ለጤና ጥበቃና ለትምህርት ቤቶች ዳይሬክተሮች በምልመላ ጊዜ ትብብር እንዲያደርጉ ደብዳቤ እንዲጽፍ። አስረኛ፣ አየር ኃይል በዝላይ ጊዜ የማዘለያ አውሮፕላኖች በቋሚነት እንዲመድብ። 11ኛ፣ ለዝላይ የምንጠቀማቸው አውሮፕላኖች የሶቪየት ስሪት ስለሆኑ ፓራሹትም መገዛት ያለበት ከሶቪየት ነው። ፓራሹቱን የሚሸጥ ኩባንያ የፓራሹቱ አጠቃቀም ኢትዮጵያ ድረስ መጥቶ ወይንም ከዚህ ሰው ተልኮ እንዲያሰለጥን ግዴታ እንዲገባ ቢደረግ። 12ኛ፣ የደብረ ዘይት ጦር ሰፈር የማስተናገድ አቅሙ አንድ ሻለቃ ጦር ብቻ ስለሆነ አንድ ብርጌድ የማስተናገድ አቅም ስለሌለው የእግረኛና የኮማንዶ ስልጠና፣ የአየር ወለድ ከዝላይ መልስ ያለውን ስልጠና ወደፊት በሚመረጥ ወረዳ ላይ ስለሚሰጥ ለመስክ የሚያስፈልጉትን ቁሳቁሶች የቡድንና የነፍስ ወከፍ ድንኳን፣ የውሃ ኮዳ፣ የውሃ ቦቴ፣ በናፍጣ የሚሰራ ምድጃ ወዘተ በጊዜ እንዲያቀርቡ። 13ኛ፣ ለእግረኛ ለኮማንዶና ለአየር ወለድ ስልጠና የሚያስፈልጉ መርጃ ዕቃዎች በወቅቱ እንዲያቀርቡ ቢደረግ። 14ኛ፣ መሳሪያ፣ ጥይትና ትጥቅ በምናቀርበው ዝርዝር መሰረት በወቅቱ እንዲቀርብ ከተደረገ ስልጠናውን ሙሉ ለሙሉ መስጠት ባንችል እንክብካቤ እስከ ተወሰነ ደረጃ ድረስ ለማድረስ እንሞክራለን በሚል ሪፖርቴን አቀረብኩ። የመከላከያ ሚኒስትሩ ችሎታችሁ የፈቀደውን ያህል ሞክሩ፣ ከአቅማችሁ በላይ የሆነ ነገር ሲያጋጥማችሁ በምታቀርቡት ሪፖርት መሰረት ዘዴ ይፈለጋል። ለሚመለከታቸው ክፍሎች ሁሉ ትብብር እንዲያደርጉ ትዕዛዝ በዛሬው ቀን ይጻፋል። መከላከያ ባለው አቅም ሁሉ ድጋፍ እንዲሰጥ ይደረጋል። እኔም በቅርብ እከታተላለሁ። ከነገ ጀምሮ ስራ እንድትጀምር በማለት መመሪያ ሰጥተው አሰናበቱኝ። ትዕዛዙ ተጽፎ ለሚመለከታቸው ክፍሎች በተበተነ በ15ኛው ቀን ውስጥ የቀድሞ አየር ወለድ አባላት ደብረ ዘይት ከተቱ። የተሰበሰቡት የአየር ወለድ አባላት በሙያቸው ተዋቅረው የተሃድሶ ስልጠና ተጀመረ። አሰልጣኞች ስልጠናቸውን ሲያጠናቅቁ ምልመላ ለማካሄድ እንድንችል ከዚህ የሚከተለውን የምልመላ መስፈርት አወጣን። አንደኛ፣ እድሜ ከ18 እስከ 20 ያልበለጠ። ሁለተኛ፣ የትምህርት ደረጃ 10ኛ ክፍል ያልጠናቀቀ። ሶስተኛ፣ ሙሉ ጤነኛና ሙሉ አካል ያለው። አራተኛ፣ በአየር ወለድ ሙያ ለመሰልጠን ፍቃደኛ የሆነ። አምስተኛ፣ ቁመቱ ከ1.65 ሴንቲሜትር ያላነሰ ከ1.75 ሴንቲሜትር ያልበለጠ። ስድስተኛ፣ ክብደቱ ከ50 ኪሎ ግራም ያላነሰ ከ70 ኪሎ ግራም ያልበለጠ። ሰባተኛ፣ የሲጋራ የጫትና የመጠጥ ሱሰኛ ያልሆነ። ስምንተኛ፣ በፍርድ ቤት ክስና ክርክር የሌለበት። ዘጠነኛ፣ በወንጀል የማይፈለግ። 10ኛ፣ ስፖርት በተለይ የእግር ኳስና ዋና የሚሞክር። 11ኛ፣ ትዳር የሌለው። 12ኛ፣
የአማርኛ ቋንቋን መናገር መጻፍና ማንበብ የሚችል ትምህርቱ በአማርኛ ስለሚሰጥ ማለት ነው። 13ኛ የማንም ፖለቲካ ድርጅት አባል ያልሆነ። 14ኛ ከፍተኛ ቀዶ ሕክምና ያልተደረገለት። 15ኛ የስብራት ጥገና የሌለው። 16ኛ በአየር ወለድ ማሰልጠኛ ትምህርት ቤት ተዘጋጅቶ የሚቀርብ የችሎታ መለኪያ ፈተናን የሚያልፍ። 17ኛ በጨዋነቱ ከትምህርት ቤቱ ዳይሬክተር የተመሰከረለት። 18ኛ የማየትና የመስማት ችሎታው 100% የሆነ። 19ኛ የጤና ምርመራ ያለፈ የሚል መስፈርት አዘጋጀን። በተቻለ መጠን ህብረ ብሔር የሆነ ጦር ለማፍራት እንድንችል በማሰብ በሁሉም ክፍለ ሀገሮች ሁለተኛ ደረጃ ትምህርት ቤቶች ባሉባቸው ወረዳዎች በሙሉ ኮታ ሰጠን። የምልመላ ቡድኑ የምልመላ መስፈርቶችና የትብብር ደብዳቤ አስይዘን ላክን። በአንድ ወር ጊዜ ውስጥ ሁሉም ነገር ተጠናቆ 2600 ተማሪዎች ተመልምለው ለስልጠና ወደ ተመረጠው ሐዋሳ ሐይቅ ብቻ እንዲከቱ ተደረገ። ምልምሉን በ4 ሻለቃ አዋቅረን መሰረታዊ የእግረኛ ትምህርት ለ4 ወር ተሰጠ። መሰረታዊ የእግረኛ ትምህርት ሲጠናቀቅ የኮማንዶና ከዝላይ በመለስ ያለውን የአየር ወለድ ትምህርት እዚያው ሐዋሳ ሐይቅ አካባቢ በፈጠራ ዘዴ እየተጠቀምን ማማ ስዊንግ በመስራት መሬት ዛፍ ስር አሸዋ ላይ የተኛን ስልጠናውን ቀንና ሌሊት ቀጠልን። አንድ ሻለቃ ጦር ለዝላይ ደብረ ዘይት ሲላክ 3ቱ በሐዋሳ ሐይቅ ዳርቻ የኮማንዶ ትምህርትና መሰረታዊ የዝላይ ትምህርት ይከታተላሉ። ደብረ ዘይት የተላከው ሻለቃ ዝላዩን ሲያጠናቅቅ ሌላ በእለቱ ይተካል። ዝላይ ያጠናቀቀው አንድ ሻለቃ ጦር ከደብረ ዘይት ወደ ሐዋሳ ሐይቅ ሲመለስ ያልዘለቀው ሻለቃ ከሐዋሳ ሐይቅ ዳርቻ ተነስቶ ወደ ደብረ ዘይት በተመሳሳይ ቀን በመግባት በማፈራረቅ ስራው በዙር ይቀጥላል። የሶቪየት አማካሪዎችና ደጋፊዎቻቸው ስልጠናው እንዳይሳካ ብዙ ሙከራ አደረጉ። አሁን አንተ በየትኛው ችሎታህ ነው አየር ወለድ የምታሰለጥነው? ዝም ብለህ ጦሩን ልታስጨርስ ነው። ከፍተኛ ውድቀት ሳይደርስ ብታቆም ይሻላል እያሉ አሽቃባጮቻቸው ተራ በተራ እየቀረቡ ያስፈራሩኛል። ግድ የለም እናንተ ብቻ ከፊቴ ገለል በሉልኝ፣ ለሚፈጠረው ችግር ሁሉ እኔ ኃላፊነቱን ወስዳለሁ በማለት በቁራጥነትና በድፍረት ስልጠናውን ቀጠልኩ። የሶቪየት አማካሪዎች የስልጠናውን መሳካት ሲመለከቱ እኛም ነበርንበት ለማለት እንዲያመቻቸው ያለምንም ክፍያ በነፃ እንስራ እንርዳ ማለት ጀመሩ። እኔ ደግሞ ከአቅሜ በላይ የሆነ ነገር ሲያጋጥመኝ አማካሪዎችን እንዲመድቡልኝ ጠይቃለሁ። አሁን ግን ከኔ አቅም በላይ የሆነ የገጠመኝ ችግር ስለሌለ አማካሪ አያስፈልግም በማለት ስልጠናውን ቀጠልኩ። የሶቪየት አማካሪዎች ደብረ ዘይትና ሐዋሳ ድረስ እየመጡ እንርዳ ይሉኛል። እሺ ትንሽ ጊዜ ስጡኝ፣ አሁን ያለው ስራ ቀላል ነው፣ የእናንተን እርዳታ የሚጠይቅ አይደለም። ወደፊት የእናንተ እርዳታ ሲያስፈልገኝ እጠራችኋለሁ እያልኩ እሸኛችኋለሁ። የእግረኛ ስልጠና ሲጠናቀቅ የአየር ወለድና የኮማንዶ ትምህርት ጎን ለጎን እየሰጠን በቀን ከ500 ሰዎች በላይ እያዘለልን ስልጠናው ከተያዘለት ጊዜ አስቀድሞ በሰላም ያለምንም ችግር ተጠናቀቀ። ስልጠናው ሲጠናቀቅ አንድ በወታደራዊ ሳይንስ የጎለበተ በስነ ስርዓት የታነጸ በአካል የዳበረ በራሱ የሚተማመን የአየር ወለድ ብርጌድ ጦር አፈራን። ከምግብ፣ ከአልባሳት፣ ከነዳጅ፣ ከደሞዝና ከፓራሹት ግዢ በስተቀር ሌላ ተጨማሪ በጀት ሳንጠይቅ ያለምንም ድጋፍ አሰልጥነን በብርጌድ አዋቅረን አስታጥቀን መጋቢት 1975 ዓ.ም 5ኛ አየር ወለድ ብርጌድ የሚል ስያሜ ተሰጥቶት አስመረቅን። ብርጌዱ በተመረቀ ማግስት ባሌ ውስጥ እስከ ዛሬ ተደፍሮ የማይታወቀውን የወንበዴዎች መናኸሪያ የነበረውን መደበቂያ ዋሻ እንዲያጠቃ የሙከራ ግዳጅ ተሰጠው። በሌሊት በገመድ እየተንጠለጠለ ገደሉን በመውረድ በወንበዴዎች መሃል በድንገት በማረፍና ማጥቃት በመሰንዘር ብዙ መሳሪያዎች ከመሰል ጥይቶቻቸው ጋር ሲማርክ በርከት ያለ የጦር ምርኮኞችንም ያዘ። በህይወት የተረፉት ወንበዴዎች በተገኘው ቀዳዳ አምልጠው ወደ ተለያዩ አቅጣጫዎች ተበታተኑ። 5ኛ አየር ወለድ ብርጌድ የባሌ ግዳጁን እንዳጠናቀቀ በቀጥታ ወደ አፋር ተልኮ ከአሰብ ሜሊ ድረስ ያለውን የመኪና መንገድ የመቆጣጠር ኃላፊነት ከሰለጠነበት ዓላማ ውጪ ግዳጅ ተሰጠው። ቀደም ሲል የነበሩ በአሰብ መንገድ ላይ ደፈጣ ያደረጉ ንብረት የሚዘርፉትን በቁጥጥር ስር በማድረግ የነበሩ ችግሮችን በመፍታት
የአሰብ አዲስ አበባ መንገድ እንቅስቃሴ ቀንና ሌሊት ያለማቋረጥ እንዲቀጥል አደረገ። የወሎ ክፍለ ሀገር በሽፍቶች ሲመታ 5ኛ አየር ወለድ ብርጌድ ከአፋር ተነስቶ ወደ ወሎ እንዲገባ ተደርጎ ሽፍቶችን የገቡበት ገብቶ በመደምሰስ የወሎ ህዝብ የሰላም አየር እንዲተነፍስ አደረገ። ከወሎ ወደ ትግራይ በመሸጋገር ከወያኔ ጋር በተለያዩ ቦታዎች ተፋልሞ በአጭር ጊዜ አኩሪ ድል አስመዝግቧል። 5ኛ የአየር ወለድ ብርጌድ በአነስተኛ ወጪ በጥራትና በብቃት ሰልጥኖ ለግዳጅ መብቃትና ያስመዘገባቸውን አኩሪ ድሎች የተመለከተ ደርግ በኔ ኃላፊነት ሌሎች 3 ተጨማሪ ብርጌዶች ታጠቅ ከከተተው ህዝባዊ ሰራዊት ውስጥ ተመልምሎ በማሰልጠን የአየር ወለድ ጦር ወደ ክፍለ ጦር እንዲያድግ ተደረገ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።